የሱዳንና የደቡብ ሱዳን ካቶሊክ ጳጳሳት ጉባኤ በአገራቱ እየተባባሰ ስላለው የሰብአዊ ቀውስ ስጋታቸውን ገለጹ። የሱዳንና የደቡብ ሱዳን ካቶሊክ ጳጳሳት ጉባኤ ፕሬዝዳንት ካርዲናል አሜዩ በሱዳንና በደቡብ ሱዳን እየተባባሰ ስላለው የሰብአዊ ቀውስ ስጋታቸውን ገለጹ። ካርዲናል አሜዩ እንደተናገሩት በአገራቱ ከዚህ በፊት ታይቶ የማይታወቅ የሰብአዊ ቀውስ መከሰቱን ገልጸው የሱዳንና የደቡብ ሱዳን ሕዝብ ከባድ ስቃይ፣ መፈናቀል፣ የህይወት መጥፋት፣ አብያተ ክርስቲያናትና ንብረት ውድመት እንዲሁም ከዚህ በፊት ታይቶ የማይታወቅ የሰብአዊ ቀውስ እየገጠማቸው መሆኑን ተናግረዋል። እነዚህን ችግሮች ለመቅረፍ የጳጳሳት ጉባኤው በበጎ አድራጎት ድርጅት አማካይነት መጠለያ፣ ምግብና መንፈሳዊ ድጋፍ በመስጠት ጠንካራ ስራን እየሰራ መሆኑ የተገለጸ ሲሆን በቤተ ክርስቲያኗ በሱዳን ካቶሊክ አገረ ስብከቶች ውስጥ የዕለት ተዕለት ተልእኮ ለሆነው ለሰብአዊ እርዳታ ሙሉ በሙሉ ቁርጠኛ መሆኗን አጽንኦት ሰጥተዋል። ካርዲናል አሜዩ የሱዳንና የደቡብ ሱዳን መንግስታት ሰላምን እንዲያስቀድሙ ጥሪ አቅርበው ማንም ለጦርነት አልተፈጠረም፣ ሁሉም ሰው ለሰላም የተፈጠረ ነው ሲሉ አጽንኦት ሰጥተዋል። በሱዳንና በደቡብ ሱዳን እውነተኛ ሰላም ሊሰፍን የሚችለው ሰዎች ከጎሳ ክፍፍል በመውጣት አንድነትን ሲያበረታቱ ብቻ እንደሆነ አበክረው መክረዋል። ካርዲናል አሜዩ በደቡብ ሱዳን ህዝብ መካከል ያለውን የመከፋፈል መንፈስ እንዲወገድ ቤተክርስቲያኗ በጸሎትና በስነ ምግባራዊ መመሪያ አገሪቱን መደገፏን እንደምትቀጥል ተናግረዋል። ሰላም የሚጀምረው ከእያንዳንዳችን ነው። በአንድነትና በዓላማ አብረን ስንራመድ ደቡብ ሱዳን የምትፈልገውን ሰላም ታገኛለች ብለዋል። መረጃው የኤስአይ አፍሪካ ነው።